የማዳም ሹገር በእውነተኛ ታሪክ ላይ የተመሰረተ ከፊያሜታ አምሃ። ይሄ ታሪክ የሃና ታሪክ ብቻ አይደለም፣ በስደት የሚኖሩ ሴቶች ታሪክ ነው። በተለይ ደግሞ አረብ ሀገር የሚኖሩ እህቶች ታሪክ ነው። ሃና ተወልዳ ያደገችው በሰሜን ወሎ መርጦ የምትባል ትንሽ ከተማ ውስጥ ነው። የቤቱ የመጀመሪያ ልጅ እንደመሆኗ ለቤተሰቦቿ ኃላፊነት ይሰማታል። ገና ልጅ እያለች እንደ ልጅ መጫወትና መቦረቅ አያምራትም። እሷ የምትጨነቀው ቤት ውስጥ ስላለው ስራ ነበር። እናቷን ማገዝ ግዴታዋ ነው፣ ግን እነሱ አስገድደዋት ሳይሆን በራሷ ግዴታዬ ነው ብላ ስለምታስብ ነው። አባቷንም በእርሻ ስራ ያቅሟን ታግዘው ነበር። በዚህ ድርጊቷ እንኳን ቤተሰቦቿ ጎረቤቶቿም ጭምር ያመሰግኗታል። አንዳንዶች ለልጆቻቸው አርአያ የሚያደርጉት እሷን ነው። እንደ ሃና ጸባዬ መልካምና ለቤተሰቦቹ የሚያዝን ልጁን እየተባለ ይመከራል። በተለይ ደግሞ ሴቶች እሷን እንዲሆኑና እንዲመስሉ ይመከሩ ነበር። በዚህ ነገር ቤተሰቦቿ በጣም ይኮራሉ። ከሷ በታች የተወለዱት ወንድምና እህቷ እንደሷ መሆን አልቻሉም። የሷን ያክል ለቤተሰቦቻቸው አያስቡም፣ ስራም አይሰሩም። በእርግጥ እናትና አባቷ እሷ ካለች ታናናሾቿን አያዟቸውም። ልጆች ናቸው አንቺ አድርጊው ትባላለች። የመጀመሪያ ልጅ በመሆኗ የምትማረርበት ጊዜም አለ። እንደዚህ እየሰራች ትማራለች። ስለሚደክማት ትምህርቷ ላይ ደካማ ነበረች። ቤት ስትመለስ ታናናሾቿ ለማጥናት ሲዘጋጁ እሷ ወደ ስራ ትገባለች። ቤተሰቦቿ የቤቱን ኃላፊነት ለሷ ጥለውላታል። ይሄ ነገር ለሷ ከባድ ነው። ስለ ራሷ ህይወት አታስብም። የምታስበው እናትና አባቷ እንዳይደክሙ ስራውን መስራትና ታናናሾቿ ትምህርታቸው ላይ እንዲያተኩሩ ነው። የራሷ የወደፊት ህይወት በምን አይነት መንገድ መሄድ እንዳለበት መሰረቱ የላትም። ይሄ ነገር የሚያሳስበው ሽመልስም ብቻ ነው። ሽመልስ ማለት የጎረቤት ልጅ ነው። እኩያዋ ነው። አብሮ አደጓ ብቻ ሳይሆን ልብ ለልብ የተጣመሩ ፍቅረኛሞች ናቸው። እሷ ስለ ወደፊት ህይወታቸው ምንም አለማሰቧ ያበሳጨዋል። በድብቅ ተገናኝተው ተጨዋውተው መለያየት ብቻ ለሷ ህይወት ነው። እሱ ደግሞ ስለ መጋባትና ወደፊት ህይወታቸው ምን እንደሚሆን መነጋገር ይፈልጋል። እድሜ ልክሽን የቤተሰቦች ገረዱ ነሽ መኖርን የምትፈልጊው በማለት ይናገራታል። ለቤተሰብ መኖር ግርድና አይደለም፣ እነሱ የኔ ኃላፊነት ናቸው ብላ ትመልስለታለች። ሽመልስ ሃናን ያፈቅራታል። የወደፊት ህይወቱን ከሷ ጋር መኖር ይፈልጋል። ግን እሷ ስለሱም ሆነ ስለ ራሷ ሳይሆን ስለ ቤተሰቦቿ ብቻ ነው የምትጨነቀው። ለመሆኑ ትወጂኛለሽ ብሎ ጠየቃት። ይሄን የጠየቃት ግራ ስለገባው ነበር። እሷን በፍቅር አይን እያየችው አው መውደድ ብቻ አይደለም በጣም አፈቅራለሁ፣ ያንተን ያክል የምወደው የማፈቅረው ሰው የለም ብላ የፍቅር ልኬቷን ነገረችው። እሱ ግን አልተዋጠለትም። እሺ የምታፈቅሪኝ ከሆነ መጨረሻችን ምንድነው የሚሆነው አላት። ጥቂት አስባ መጋባት ነው፣ ሌላ ምን ሊሆን ይችላል አለችው። ለመጋባት ካሁኑ ማቀድ አለብን። ሁለታችንም ትምህርታችንን በስርዓት ተምረን የተሻለ ስራ አግኝተን ከዚህ የተሻለ ከተማ መግባት አለብን። ወይም ደግሞ እዚሁ የተሻለ ኑሮ የምንኖርበትን መንገድ መነጋገር አለብን አለ። እሱን ቀስ ብለን እናስብበታለን ብላ ርዕሱን በመዝጋት የቤተሰቦቿን ችግር ማውራት ጀመረች። ሽመልስ በረጅሙ ተንፍሶ በትዝብት ተመለከታት። ምንም ቢላት ከቤተሰቦቿ ውጪ ስለ ራሷም ሆነ ስለሱ እንደማትጨነቅ ገባው። ቤተሰቦቿ ችግር ውስጥ እንደሆኑና ሰብሉ ስላልያዘ ከወራቶች በኋላ ቤታቸው ውስጥ ረሃብ እንደሚገባ ነገረችው። ሽመልስ በጣም ተበሳጨ። ይሄ እኮ አባትሽን እንጂ አንቺን የሚያስጨንቅ ነገር አይደለም። ልጅ እንደመሆንሽ ልታስቢ ትችያለሽ፣ ግን መፍትሄ መፈለግ ያንቺ ሳይሆን የወላጆችሽ ነው ብሎ ኃይል በተሞላበት ቃል ተናገራት። ይሄ ንግግሩ እሷን አናደዳት።
ለቤተሰቦቼ መጨነቄን እንደ ጥፋት እየተመለከትከው ከሆነ ጥንቅር ብለህ መቅረት ትችላለህ ብላ ጥላው ሄደች። ሁለቱም በንዴት ነበር የተለያዩት። ሃና ወደ ቤት ስትሄድ አዲስ አበባ የሚኖረው አጎቷ መጥቶ አገኘችው። የደረሰችው ስለሷ እያወሩ ነበር። ችግር እየመጣ ስለሆነ ሃና አዲስ አበባ ትሄድና ትስራ፣ እናንተንም ታናናሾቿንም ታግዛለች እያለ ነበር። ታናናሾቿ ትምህርት እንዳያቆሙና እነሱ እንዳይቸገሩ እሷ አዲስ አበባ ሄዳ መስራት ግዴታዋ እንደሆነ ነገሯት። እሷም ግዴታዋ እንደሆነ አምና ተቀብላለች። በዛ ሰዓት ከሽመልስ ጋር ተጣልታ ስለመጣች ወደ አዲስ አበባ ቤት እሱ ምን ይሆናል የእሷ ሐሳብ ምንድነው ብላ እንኳን አልተጨነቀችም። እሺ ሄዳለሁ ነበር ያለችው። እንደዚህ ባንድ ሄዳለሁ የምትል አልመሰላቸውም ነበር። እነሱ መሄድ አለብሽ ካሏት እንደማትቀር ያውቃሉ፣ ግን ደግሞ ትንሽ ታንገራግራለች ብለው ነበር። የዛኑ ቀን ስትዘገጃጅ አምሽታ በነጋታው ካጎቷ ጋር ለመሄድ ተነሳች። በእሷ እድሜ ላሉና ለታናናሾቿ ወደ አዲስ አበባ መሄዷ ብርቅ ነው፣ ግን ትምህርቷን ትታ መሄዷና ከቤተሰብ መራቋ ለነሱ ምንም አልመሰላቸውም። ቤተሰቦቿን ተሰናበተች። በተለይ ታናናሾቿን አጥብቃ አቅፋን የተሰናበተቻቸው። ቤተሰቦቿን ተሰናብታ አጎቷን ተከትላ መኪና ወዳለበት ስፍራ ስትሄድ ከሽመልስ ጋር ተገናኙ። ስታየው ደነገጠች። ከትላንት ጀምራ ተናዳበት ነበር፣ ግን አሁን ስታየው ደንግጣለች። እሱም ደንግጧል። ጓደኛዬን ልሰናበተው ብላ ላጎቷ ነግራው ሽመልስ ወዳለበት ሄደች። ወደ አዲስ አበባ ልትሄድ ነው ሲሉኝ አላመንኩም ነበር፣ ግን እንደማየው ከሆነ እውነት ነው አለ። አዎ ለቤተሰቦቼ ስል ሄጄ መስራት አለብኝ። ለነገሩ አንተ ለቤተሰብ የሚከፈለውን መስዋዕትነት አትቀበለውም፣ ስለዚህ ብነግርህም አይገባህም ስትለው እሱም ባው እንዳይፈስ እየታገለ ነበር። እንባ በቋጠረ አይኑ እየተመለከታት ማቲጂ ለቤተሰቦች ሌላ መፍትሄ እንፈልጋለን ሲላት ሳቀች። አንተ የምታስበው ለራስህ ብቻ ነው፣ ለማንኛውም መሄዴ ነው አለችው። አሁን ከሄድሽ እስከ መጨረሻው መለያየታችን ነው አለ። ሃና ወደ አጎቷ እየተራመደች አንተና እኔ መንገዳችን ለየቅል ነው። እኔ ከራሴ በላይ ቤተሰቤን አስቀድማለሁ፣ አንተ ግን ራስህን ነው የምታስቀድመው። ስለዚህ ብንለያይ ይሻላል አለችው። ሽመልስ ልቡ ተሰበረ። አይኑ ያየ የሚወዳት ሴት ጥላው ሄደች። ለረጅም ሰዓት እያለቀሰ ነበር። ወደ ቤት ሲሄድ ማዘኑን አባቱ አስተውሏል። ከሃና ጋር ያለውን ድብቅ ግንኙነት ይጠረጥር ነበር። አሁን ሃና ወደ አዲስ አበባ መሄዷን ስለሰማ የልጁ መከፋት ከምን የመነጨ እንደሆነ ገብቶታል። ልጄ አገሩ ላይ ያለችው ሴት ሃና ብቻ ናት እንዴ? አትዘን፣ እኔ አባትህ ከሷ የምትበልጥ ሴት አጋባሃለሁ አለው። ሽመልስ የአባቱ ማጽናኛ ቃል ሊጠግነው አልቻለም። በዚህ ሰዓት የምታስፈልገው ሃና ብቻ ናት። እሷ ደግሞ ትታው ሄዳለች። ምንም ሳይመስላት ሄደችው ስለማትወደኝ ነው እስካሁን እወድሃለሁ ስትለኝ የነበረው ለማስመሰል ነበር ብሎ እያሰበ ነው። ወደ አባቱ ያየ ቶሎ ማግባት ፈልጋለሁ፣ ሚስት የምትሆነኝ ሴት ፈልግልኝ አለው። አባቱ በደስታ ፈገግ ብሎ ተመለከተው። ሃና ህይወት አልጋ ባልጋ እንደማትሆን ታውቃለች። ግን ጠንካራ ነኝ እወጣዋለሁ ስለምትል የትም ብትሄድ ለሚመጣባት ችግር ተዘጋጅታ ነው የምትጠብቀው። አዲስ አበባ ስትገባም ለሁሉም ነገር ተዘጋጅታለች። አጎቷ እንደመጣች አንድ ቀን እንኳን ሳታርፍ ነበር ወደ ስራ ያስገባት። የጀመረችው ስራ መስተንግዶ ነበር። ሃና የመስተንግዶ ስራውን ባትፈልገውም አጎቷ ስሪ ስላላት ብቻ እየሰራች ነው። የመጠጥ ቤት አስተናጋጅ ስለሆነች ከብዙ ሰካራሞች ጋር ትጣላለች። ከሰካራሞች ጋር ብቻ ሳይሆን ካለቃዋ ጋርም ሁል ጊዜ ትጨቃጨቃለች። እሷ እንደሌሎቹ አስተናጋጆች አይደለችም። አብረዋት የሚሰሩት ሴቶች ባለቃቸው ለመወደድ የማይሆን ነገር ያደርጋሉ። የሱ ፍላጎት ሴቶቹ ከመስተንግዶ ስራው ውጪ ሌላ ስራ እንዲሰሩለት ነው። ለሚሰሩት ጥሩ ክፍያ ይከፍላቸዋል። ለሃና ግን ከልፋቷ በታች ነበር የሚከፍላት። እዚህ መስራት እያስጠላት ነው። በዛ ላይ ቤተሰቦቿ ናፍቀዋታል። ቤተሰቦቿ ብቻ ሳይሆኑ ሽመልስም ባይኗ እየዞረ ነው። ወደ አዲስ አበባ ስትመጣ ለመጨረሻ ጊዜ ያየችው ሽመልስ አሁንም አይኗ ላይ ነው። ናፍቋታል። ግን ደግሞ
ናፍቆኛል ብላ ለራሷ መናገር አትፈልግም። አሁን ካለቃዋ ጋር እየተጣላች ነው። ላጎቷ ደውላ ቤቱ እንዳልተመቻት ስትነግረው መጣ። ለምን እንዳልተመቻት ጠየቃት። እሷም አለቃዋ ሴትነቷን እንደሚፈልግ ነገረችው። ያጎቷ ምላሽ ልብን እንደ ጦር የሚወጋ ነበር። እዛ ብትሆኚ ድሃ ገበሬ ነበር የምታገቢው፣ አሁን ግን ትልቅ እድል አግኝተሻል፣ ለራስሽም ለቤተሰብሽም ስትይ ይህንን እድል ተጠቀሚ ስላት በሐዘኔታ እየተመለከተችው ነበር። ከዛ ምላሹ በኋላ ዓይንህን ማየት አልፈልግም አለችው። ካለሱ ምንም ማድረግ አትችልም ብሎ ያሰበው አጎቷ የሹፈት ሳቅ እየሳቀ ስትቸገሪ መደወልሽ አይቀርም ብሏት ሄደ። ሐና ግን ዳግም የሱን እርዳታ ላለመጠየቅ ለራሷ ቃል ገብታለች። የፌስታል ፋብሪካ ውስጥ የሚሰራ የተዋወቀችው ሰው ነበር። ለሱ ደወለችለት። እሷ ፈልጋ ስለደወለችለት በጣም ደስ ብሎታል። ለጊዜው የምታርፍበት ስላልነበራት ከእህቱ ጋር እንድታርፍ አደረገ። የፌስታል ፋብሪካው ውስጥ አስቀጠራት። ክፍያው ትንሽ ስለሆነ ብቻዋን ተከራይታ መኖር አልቻለችም። ከእህቱ ጋር በደባልነት መኖሯን ቀጠለች። ግን ለቤተሰቦቿ ምንም እያደረገች አልነበረም። እነሱም ገንዘብ እንድትልክላቸው መልእክት ይልካሉ። ይሄ ነገር ከአቅሟ በላይ ሆነባት። ከዚህ የተሻለ ስራ ማግኘት አለብኝ አለች። ከደባሏ ጋርም እየተስማማች አይደለም። እንደውም አንዴ ተደባድበው ነበር። ወንድምየው ሲመጣ እህቱ እየተማረረች ስታለቅስ ነበር። ይቺን የማትረባ ሴት አምጥተ ሰላም አሳጣኸኝ አለችው። እሱም እህቱ በጣም የተጎዳች ስለመሰለው ሐናን ቤት ፈልገሽ ውጪ፣ እህቴ በኔ ምክንያት እንድታዝን አልፈልግም፣ ወይም ደግሞ ከኔ ጋር አንድ ቤት መኖር ትችያለሽ አላት። እሱ የሚኖረው ብቻውን ነው። ቤቱ በጣም ጠባብ ናት። አንድ ፍራሽ ብቻ ነው የምታዘረጋው። ሌላ መሄጃ ስላልነበራት እሱን ተከትላ ሄደች። ይሄ ነገር እህቱን አናዷታል። ግን ደግሞ እሱ ከሐና ጋር የመሆን ፍላጎት አለው። ያኔ ነበር ለመኖር ሲባል የማይደረጉ ነገሮች እንደሚደረጉ የገባት። ከዚህ ልጅ ጋር እንደ ፍቅረኛ አብራ መኖር ጀመረች። ግን ሽመልስ ከልቧ አልወጣም። ሁልጊዜም ታስታውሰዋለች። ሐና ለቤት ክራይም ሆነ ለምግብ ወጪ አታወጣም። የምትሰራበትን ጥቂት ገንዘብ ለቤተሰቧ ትልካለች። ይሄ ነገር ደግሞ የሱን እህት እያበሳጨ ነው። እሱ በማይኖርበት ሰዓት እየመጣች ከወንድሜ ራቂ፣ እሱ እየለፋ በሚያመጣው ገንዘብ አንቺ እየኖርሽ ነው፣ ጭራሽ ቤተሰቦችሽንም ታግዣለሽ ትላታለች። ሐና ይሄ ነገር እየመረራት ነው። ወደ ቤተሰቦቿ ተመልሳ መሄድም ሆነ አጎቷን እርዳታ መጠየቅ አትፈልግም። ጭራሽ እህቱ ከሌላ ሴት ጋር እንዲግባባ እያደረገች ነው። እሱም ከሐና በላይ ያቺን ወዷታል። ሐና አዲስ አበባ የመኖር ተስፋዋ ተቋርጧል። ሁሉም ነገር ገደል ሆኖባታል። አማራጭ አልነበራትም። ወደ ቤተሰቦቿ ተመልሳ ሄደች። እነሱም ስቀው አልተቀበሏትም። አጎትሽን አስቀይመሽ የትም ስትንዘላዘይ ቆይተሽ መጣሽ አሏት። ቤተሰቦቿ ብቻ ሳይሆኑ ሽመልስም በነበረበት አልጠበቃትም። አካባቢው ላይ በጣም ቆንጆ የምትባል ሴት አግብቶ ጠበቃት። ይሄ ነገር ለሐና በጣም ከባድ ነበር። እንደጎዳችው ታውቃለች። ግን ደግሞ አማራጭ ስላልነበራት ነው ሄደችው። ቤተሰቦቿ ከሷ ብዙ ነገር ይጠብቃሉ። ልቧ ውስጥ ያለውን ፍቅር አውጥታ መጣል አልቻለችም። ጭራሽ ያገረሸባት ነው። እሱም ቢሆን ይወዳታል። ግን ደግሞ አሁን አዲስ ህይወት ጀምሯል። ከአዲስ አበባ ከተመለሰች አላገኛትም ነበር። መመለሷን ከሰው ሰምቷል። መንገድ ላይ ቢያገኛትና ቢያያት ደስ ይለዋል። ከስታ ወይም ጠቁራ ይሆን ነው ወይስ ተመችቷታል እያለ ያስባል። መንገድ ላይ አይኑን ሲያማትር አያት። ሐና ባጠቁርም ከስታለች። አዲስ አበባ እንዳልተመቻት ያስታውቃል። ሽመልስ ልቡ በፍጥነት እየመታ ነው። እሷም ስታየው ደነገጠች። ወደሱ በመሄድ እጇን ለሰላምታ ዘረጋችለት። ፈራተ ባያ ለጨበጣት። እጇን ሲጨብጥ ሰውነቱን አንዳች ነገር ነዘረው። ቶሎ ቶሎ እየተነፈሰ ነው። እንዴት ነህ አለችው። እሱም አንገቱን አቀርቅሮ መሬቱን እየተመለከተ ደህና ነኝ፣ አንቺ እንዴት ነሽ ብሎ መለሰላት። እንዳገባህ ሰማው፣ እንኳን ደስ ያለህ በማለት መስማት የምትፈልገውን ነገር ቀሰቀሰችው። እሱ ግን አመሰግናለሁ ከማለት ውጪ የተለየ ነገር አልተናገረም። ለመልካም ምኞቷ አመስግኖ በይደና ዋይ ብሎ ትቷት ሄደ። ውስጧ እንደ ሰዓት እየተንቦገቦገ ነው።
ሽመልስ ከሷ በላይ የሚወዳትና የሚንከባከባት ሴት አለችው። አሁን ላይ ሚስቴ ያለ የሚጠራት ሴት ሌላ ናት። የንዴት ሲቃ እየተናነቃት ወደ ቤት ሄደች። ስትገባ አባቷና እናቷ ቁጭ ብለው ነበር። ማግባት ፈልጋለሁ ዳሩኝ አለቻቸው። ሁለቱም እርስ በርስ ተያይተው ሳቁ። ለምን እንደሚስቁ አልገባትም ነበር። ዳሩኝ ማለት ያስቃል እንዴ አለች። አሁን አንቺን ማን ላግባ ብሎ ይጠይቃል? ከተማ ሸሼ ገዳሜ ስትከርመሽ መምጣትሽን ረሳሽ እንዴ? ይህንን የተናገረው አባቷ ነው። እናቷም ጨምራ ተናገረች። አንቺን ለትዳር የሚፈልገው እንደለም ልጄ ያለቻት። ሃና በጣም ተበሳጨችና የኔ ህይወት መበላሸቱ እናንተን ማሳቅ ነበረበት? ልጃችን እንደዚህ የሆነችው በእኛ ምክንያት ነው ብላችሁ ማዘን ነበረባችሁ ብላ በእንባ ታጅባ ተናገረቻቸው። አባቷ ምንም ምላሽ ሳይሰጥ ወጥቶ ሄደ። ሃና ሁሉም ነገር ጨልሞባታል። የራሷ ህይወት ብቻ ሳይሆን የታናናሾቿም እየተበላሸ ነው። ቤተሰቦቿ ከባድ ድህነት ውስጥ ገብተዋል። ቁጭ ብላ ምን ማድረግ እንዳለባት እያሰበች ነበር። አባቷ ከቤት ከወጣ ከአንድ ሰዓት በኋላ ውጭ ላይ ከባድ ጩኸት ሰማች። እናቷ በድንጋጤ ተስፈንጥራ ወጣች። ሃናም እናቷን ተከትላ ሄደች። ሃና ህይወቷ ላይ ሌላ ሸክም ተጨመረባት። ታናሽ እህቷ ውሃ ቀርታ ስትመለስ የሰፈር ጎረምሳ ይዛታል። እሷ ለጎረምሳው ፍላጎት የላትም። እሱ ግን እያስገደዳት ነበር። አትንካኝ ስትለው በንዴት ተሸክሟት እዛው አካባቢ ወዳለ ጫካ ይገባል። አልፈልግህም ማለቷ ስላበሳጨው ሊደፍራት ቀበቶውን እየፈታ ያለ አባቷ በሃና ንግግር ስለተረበሸ ንፋስ ለመቀበል ወደ ጫካው ይገባል። ይህኔ ልጁ ከጎረምሳው ለማምለጥ እየታገለች ያገኛታል። በፍጥነት ሂዶ በያዘው ዱላ የጎረምሳውን ጭንቅላት መታው። እሱም ባንዴ አልወደቀም። ተነስቶ ግብ ግብ ገጠመ። የሃና አባት በጣም ኃይለኛ ስለሆነ ጎረምሳውን በድጋሚ መቶ ጣለው። የኔ ልጅቷ መጮህ ጀመረች። ሰው ተሰበሰበ። ሃናም ሄደች። አባቷ ሩጦ አመልጧል። ሰዎች ጎረምሳውን ተሸክመው ወደ ጤና ጣቢያ ወሰዱት። አባቷ ስለተደበቀ የጎረምሳው ቤተሰቦች ቤት ያሉትን ማስጨነቅ ጀመሩ። አንዳንዴ ለመደብደብ ይቃጣቸዋል። ይህንን ነገር በአካባቢው ሽማግሌዎች ለመፍታት ስትሯሯጥ የነበረችው ሃና ናት። የራሷን ችግር ችላ ብላ የአባቷን ችግር ለመፍታት የምትችለውን እያደረገች ነበር። ግን ለካሳ የሚሆን ብዙ ብር ተጠየቁ። በዚህ ሰዓት እንኳን ይህን ያክል ገንዘብ ሊኖራቸው ቀርቶ ለሚበሉትም እየተቸገሩ ነበር። ቤተሰቡ ሁሉ የሃናን እጅ እየጠበቀ ነው። የሩቅ ዘመድ አዝማድም ለአባትሽ አንድ ነገር አድርጊ እያሏት ነው። አሁንም ስለ ራሷ ሳይሆን ስለ ቤተሰቧ እየተጨነቀች ነው። ያላት አማራጭ አንድና አንድ ነው። እሱም ወደ አረብ ሀገር መሄድ ብቻ። ወደ አረብ ሀገር ከሄደች ከቤተሰቧ አልፋ ተርፋ ለራሷም ጥሩ ነገር እንዲኖራት ታደርጋለች። ግን ደግሞ ፓስፖርት ከማውጣት ጀምሮ እስከ መሄጃው ብዙ ገንዘብ ያስፈልጋታል። ያንን የሚሸፍንላት ወይም የሚያበድራት ሰው የለም። ዘመድነን ባዮች ጋር ሄዳ ብድር ጠየቀች። እነሱ ግን ጥሩ ምላሽ አልነበራቸውም። ቢኖረን ኑሮ አባትሽ የተጠየቀውን ካሳ እንከፍለውም ነበር እያሉ መለሷት። ሁሉም በር ሲዘጉባት ሽመልስን ለማስቸገር አሰበች። ወደ ሽመልስ ቤት ስትሄድ ሚስቱ ነበረች። የጎሪጥ እያየቻት ሽመልስ ቤት የለም ለምን ፈልገሽ ነው አለች። ሃና ለስለስ ባለና አክብሮት በተሞላበት አንደበት ለግል ጉዳይ ፈልጌው ነው አለቻት። እኮ ንገሪኝ፣ ከኔ የሚደብቀው የግል ጉዳይ የለውም ብላ አፋጠጠቻት። ሃና ምንም ሳትናገር ከግቢ ወጣች። እዛው ከሰፈር ሳትርቅ ሽመልስን በርቀት አየችው። ከወንደሰን ጋር ቆሞ እያወራ ነበር። ወንደሰን ማለት የታናሽ ወንድሟ ጓደኛ ነው። ከሽመልስ ጋር እንዴት እንደዚህ ቅርብ እንደሆኑ ገርሟታል። በእድሜ እንኳን አይመጣጠኑም። ሃና ወደ እነሱ ሄደች። ወንደሰን በፈገግታ እየተመለከታት እንዴት ዋልሽ ብሎ ጠየቃት። ሽመልስ ግን ፊቱን አዞረባት። አንዴ ብቻ ላናግርህ ስትለው ምን ፈልገሽ ነው አላት። ቁጭ ብለን ተረጋግተን እናወራ ብትለው እሺ እንደማይላት ስለምታውቅ እዚሁ ልትጠይቀው አሰበች። ብር እንድታበድረኝ ፈልጌ ነበር። እዚህ ተቀምጬ አባቴን ካሳ መክፈል አልችልም። ስለዚህ ወደ አረብ ሀገር ለመሄድ ወስኛለሁ። ለመሄጃ የሚሆን ገንዘብ ደግሞ የለኝም አለችው። አሁንም ቤተሰቦቼ እያልሽ ነው? እውነት እነሱ እርዳታሽን ይፈልጋሉ?
ወይስ ራስሽን እንደ ቤቱ ኃላፊ እየተመለከትሽ ነው? ቆይ ከነሱ ውጪ ህይወት የለሽም እንዴ? ብሎ በንቀት ተመለከታት። የሽመልስ ንግግር አንገቷን አስደፍቶ አስለቀሳት። ወንደሰን በሐዘኔታ እያያት ነበር። አላበደርም ማለት ብቻ እኮ በቂ ነው፣ ሌላ ትርፍ ንግግር ለምን አስፈለገ አለው። ሽመልስ ወንደሰንን ከኮረኮመው በኋላ አንተ ልጅ ነህ አይገባህም አለው። ወንደሰን ከነሱ እድሜ ቢያንስም ልጅ አይደለም፣ ብዙ ነገር ያውቃል። ይህንን አጥንት የሚሰብር ንግግር ለመረዳት ግዴታ የነሱ ኩያ ወይም ከነሱ እድሜ በላይ መሆን አይጠበቅበትም። አሁንም ሽመልስ እሷን ለመርዳት ፍቃደኛ አይደለም። በዝምታ ተመለሰች። ወንደሰን በሐዘኔታ እየተመለከታት ነበር። ሽመልስ ግን ንዴት እንጂ ሐዘኔታ አይታይበትም። ሃና ቀጥታ ወደ አጎቷ ደወለች። መጀመሪያ ላይ ስልኩን እንዳነሳው የሷን ድምጽ ሲሰማ ዘጋው። ደጋግማ ደውላ እንዲያወራት አደረገችው። ወደ አረብ ሀገር እንድትሄድ እንዲረዳት ጠየቀችው። እኔ አቅም የለኝም፣ ግን ድሮ አሰርሽ የነበረውን ሰው እንድታወሪው ማድረግ እችላለሁ አለ። የመጠጥ ቤቱ ባለቤት እሷን ስለሚፈልጋት በዚህ እድሏን እንድትጠቀም አጎቷ ነገራት። እሷም አላንገራገረችም። እሺ የጠየቀኝን አደርጋለሁ፣ ግን ሙሉ መሄጃዬን ሸፍንልኛል አለች። ካጎቷ ጋር በዚህ ተስማማች። ይሄንን ነገር እናቷና ታናሾቿ ያውቃሉ፣ ግን አንዳቸውም ታይ ገላሽን አትሽጪ፣ ሌላ መፍትሄ እንፈልጋለን አላሏትም። አባቷን ለመሰናበት ወደ ተደበቀበት ሄደች። አባቷ የተደበቀው ትንሽ ወጣ ያለ ቦታ የዘመድ ቤት ነው። ሃና ፓስፖርት አውጥታ ተመልሳ አትመጣም። ሁሉንም ነገር እዛው አዲስ አበባ ጨራርሳ በዛው ትሄዳለች። አባቷንም ለመሰናበት የፈለገችው በዛው ልትሄድ ስለሆነ ነው። ወደ አረብ ሀገር ሄጄ የናንተንም የኔንም ችግር ፈታለሁ ስትለው አልተቃወመም። እሺ ነበር ያላት። እንዴት ነው የምትሄጂው? የምትሄጂበት ገንዘብ ከየት አገኘሽ ብሎ እንኳን አልጠየቃትም። እሷም አልነገረችውም። አባቷን ተሰናብታ ተመለሰች። ወደ ቤት ስትመለስ ወንደሰንን መንገድ ላይ አገኘችው። እንዴት ሆንሽ? ገንዘቡን አገኘሽው? ብሎ ጠየቃት። እሷም እንደ ልጅ ስለምታየው ፈገግ ብላ አዎ አግኝቻለሁ ብለው አለፈች። ተከትሏት ከሷ ጋር መጓዝ ጀመረ። ቢኖረኝ እኔ ያግዝሽ ነበር ግን የለኝም ሲላት ቆም ብላ ተመለከተችው። የወንደሰን አይኖች እውነተኛ ናቸው። እሷን ለመርዳት ልቡ ቅን እንደሆነ እያየች ነው። እኔን መረዳት ብቻ በቂ ነው። የኔ የምላቸው ሰዎች ያንተን ሩብ ያክል እንኳን አልተረዱኝም። ልብህንና ቅንነትህን ጠብቀው፣ ሰዎች እንዲያበላሹት እንዳታደርግ አለችው። ሃና በነጋታው ወደ አዲስ አበባ ሄደች። የተቀበላት የቀድሞ አለቃዋ ነበር። ሲያት ደስ አለው። አቅፎው ሰላም አላት። እሷ ግን ገና ካሁኑ ሲነካት ሰውነቷን እየኮሰኮሳት ነው። ሰውየው ወደ ያዘላት ሆቴል ይዟት ሄደ። ጨራርሰሽ እስከምትሄጂ እዚህ ነው የምትቆየው አለ። የያዘላት አልጋ በጣም ውድና ደረጃውን የጠበቀ ነው። እንደዚህ አይነት አልጋ ላይ ተኝታ አታውቅም። ከምትወደው ሰው ጋር ወይም ብቻዋን ብታርፍበት እንዴት ደስ ባላት ነበር። ግን ለዛ አልታደለችም። ከዚህ ሰውዬ ጋር መተኛት አለባት። የዛኑ ምሽት ተጣጥባ አረፍ ካለች በኋላ ነበር ወደሷ የተጠጋው። ከጎኗ ቁጭ ብሎ ጭኗን እየነካካ በሹክሹክታ መናገር ጀመረ። ያኔ የመጀመሪያ ቀን ማጎትሽ ይዞሽ ሲመጣ ነበር አይኔ ያረፈብሽ። ለረጅም ጊዜ በገላሽ ምራቄን ስውጥ ነበር። ዛሬ በእጄ ጭኖችሽን ለመዳበስ በቅቻለሁ አለ። ሃና አይኗን ጨፍና ከሽመልስ ጋር እንደሆነች አድርጋ እያሰበች ነበር። አሁን የማትፈልገው ሰው ጋር እንደሆነች ማሰብ አትፈልግም። ካሰበች አትንካይም ብላ ጥላ እንደምትወጣ ታውቃለች። ስለዚህ እቅዷ እንዳይበላሽ አይኗን ጨፍና ከሽመልስ ጋር ጊዜ እያሳለፈች እንደሆነ አድርጋ እያሰበች ነው። ግን እውነታው ለገንዘብ ስትል ጭኗን እየሸጠች ነው። ከሰውየው ጋር አንሶላ ከተጋፈፈች በኋላ ነበር አይኗን የገለጠችው። በድካም ቁና ቁና እየተነፈሰ ሰውነቱ በላብ ተዘፍቆ ስታየው ይበልጥ አስጠላት። በሕይወቴ እንደዛሬ ተደስቼ አላውቅም። ባንቺ መሳቤ ስተት አልነበረም አላት። በዚህ ሰዓት ምንም ባያናግራት ደስ ይላት ነበር። ነገር ግን እሱ ማውራቱን አላቆመም። እኔ ግን ግዴታ ስለሆነብኝ ነው ይሄንን ያደረኩት አለችው። አሁን በድፍረት እያወራች ነው።
ፍርሃቷ ለቆ እንደዚህ ማውራቷ እሱንም ገርሞታል። ራቁታችንን ስንታይ ፍርሃትሽ ጠፋ አይደል አለ። አዎ ማንም ከማንም እንደማይበልጥ ስታይ ያንን ሰው መፍራት ታቆማለህ። አንተም ራቁትን ስትሆን ከሌላው እንደማትለያየው በስሜት እየቀዘፍክ ምን ልሆንልሽ ስትለኝ ፍርሃት የጠፋ ሁሉም ሰው ደካማ ጎን እንዳለው እንዳስብ አደርገኛል አለችው። ከተብሎ ሳቀና ያንተ ደካማ ጎን የኔ ገላ ነው ያልሽ ነው ብሎ ቀለደባት። አይ ያንተ ደካማ ጎን የኔ ገላ ብቻ ሳይሆን የትኛዋም እንስት መታ ጆሮ ስር ብተነፍስብ ያለህን ሁሉ ለመስጠት ዝግጁ መሆንህን ነው አለችው። ንግግሯ ትንሽ አበሳጨ ይመስላል። ምንም ብቲ በገንዘብ ገዝቼሻለሁ ብሎ ተናግሯት ወጣ። ሃና ትራሱን ነክሳ ውስጧ ያለውን ንዴትና አለህ አወጣችው። እሱ ትክክል ነው። በገንዘቡ እኔን መግዛት ችሏል። ስለዚህ ለምን በሳጭበታለሁ? ይህንን ገንዘብ ለማግኘት ብዙ ጣውረድ አልፏል። አሁን የሚፈልገውን ነገር ቢያደርግበት አይፈረድበትም። የሚፈልገውን ልብስና ጫማ እንደሚገዛው የሚፈልጋትን ሴት በገንዘብ መግዛት ችሏል እያለች ብቻዋን ታወራለች። ሃና ፓስፖርቷን አውጥታ የመሄጃ ጊዜዋ እስከሚደርስ እዚሁ ናት። እሱም እየመጣ ከሷ ጋር ጊዜውን ያሳልፋል። ይሄ ነገር አልቆ ከዚህ ሰውዬ እስከምትርቅ ቸኩላለች። እናቷ ደውላ እስካሁን አልሄድሽም እንዴ? ለምንድነው ችላ የምትዩ? አባትሽ እኮ አሁንም ወደ ቤቱ አልተመለሰም፣ ቶሎ በይ እንጂ አለቻት። የእናቷ ንግግር የሚያስከፋ ነው፣ ግን ምንም ትርፍ ነገር መናገር አልፈለገችም። ሃና ለሷ የሚያስብላት ሰው እንደሌለ ታውቀዋለች። ግን ምንም ቢሆን ታናናሾቼ ይህን ያክል ይጨክናሉ ብላ አስባ አታውቅም ነበር። አንዳቸውም እንኳን ደውለው ምን ላይ ደረሽ፣ እንዴት ሆንሽ ብለው አልጠየቋትም። ከቤተሰቧ በላይ ለሷ የተጨነቀ አንድ ሰው አለ። እሱም ወንደሰን ነው። ስልክ ስለሌለው በሱቅ ስልክ ደወለላት። ድምጹን ስትሰማ በጣም ነበር የተገረመችው። እንዴት ነሽ ብሎ ጠየቃት። ስለደወልክ አመሰግናለሁ። ደህንነቴን ለማወቅ ማንም አልደወለልኝም። አንተ ግን ከቤተሰቤ በላይ ተጨንቀ ደውለ ጠየቅከኝ። በጣም አመሰግናለሁ አለችው። ወንደሰን የደወለው እንድታመሰግነው ሳይሆን ደህንነቷን ለማወቅ ነበረ። ራሽን ጠብቂ ብሎ ስልኩን ዘጋው። ሃና በጣም እየተገረመች ነበር። ይሄ ልጅ የሚያሳያት ባህሪ ለየት ያለ ነው። ለምን ብላ እንድትጠይቅ ያደረጋት ነው። ይሄን የሚያደርገው ፍቅር ይዞት ነው ብላ እንዳታስብ ታናሿ ነው። እንዴት ከሱ የምትበልጥ ሴት ሊያፈቅር ይችላል አለች። በምንም ምክንያት ይሁን ወንደሰን ለሷ የሚያስብ ብቸኛ ሰው ነው። ከአንድ ወር በኋላ መሄጃዋ ደረሰ። በዚህ ፍጥነት መድረሱ ላንቺ አስደሳች ቢሆንም ለኔ ግን በጣም ደባሪ ነው። ካንቺ መለየቱ እየከበደኝ ነው አላት። ሃና በረጅሙ ተንፍሳ የኔና ያንተ ጉዞ እስከዚህ ብቻ ነው፣ ከዚህ በኋላ የሚያገናኘን ነገር አይኖርም አለችው። ምናልባት ተመልሰሽ የኔ መዳፍ ውስጥ ገቢ ይሆናል፣ ስለዚህ አትመጻደቂ ብሎ ተሰናበታት። ሃና ወደ አረብ ሀገር ስትሄድ አዲስ ነገር ለመጋፈጥ ዝግጁ ሆና ነው። ፈጣሪ ረድቷት ጥሩ ሰዎች ገጠሟት። ስራው ከባድ ቢሆንም ሰዎቹ መልካም ስለሆኑ ብዙም አልከበዳትም ነበር። ግን እያመማት ነበር። ኃይለኛ የጨጓራ ህመም ያሰቃያታል። በሌላ በኩል እናቷ እየደወለች ላኪ እንጂ ዝም አልሽ እኮ እያለች መቀመጫ አሳጣቻት። ከጥቂት ወራት በኋላ አባቷ የተጠየቀውን የካሳ ገንዘብ ሙሉ ላከችላቸው። ለዚህ እንኳን አላመሰገኗትም። ቀጣይ የምትልኪውን ቤቱን እናድስበታለን ነበር ያሏት። ይሄ መሆኑ አልገረማትም። ምክንያቱም ቤተሰቦቿን በደንብ ታውቃቸዋለች። እዚህ ድረስ የመጣችበት ዋነኛ ምክንያቷም እነሱ ስለሆኑ የሚጠይቋትን ከማድረግ ወደ ኋላ አትልም። ሃና አባቷን ነጻ አድርጋ ቤታቸውን አድሳ ስትጨርስ ለራሷ ለማስቀመጥ ነበር የምትሰራው። ግን ቤተሰቦቿ ላኪ ማለታቸውን አላቆሙም። አሁን ደግሞ ካሉበት የገጠር ከተማ ወጥተው ወልዲያ ለመኖር አስበዋል። ስለዚህ ወልዲያ ቦታ ገዝታ ቤት መስራት የሷ ግዴታ ሆነ። ይሄ ቤት ለነሱ እንጂ ለሷ አይሆንም። አሁንም ለራሷ ማለት ራስ ወዳድነት መስሎ እየተሰማት ነው። ለቦታ መግዣ የሚውል ላከች። ሙሉ ባይሆንም ግማሹን ላከች። የላክሽው እኮ ቦታ አይገዛም ብሎ አባቷ ተናገራት። እሷም ቀጣይ ደሞዟን እንደምትጨምር ነገረችው። ነገር ግን ቀጣዩን ስትልክ መጀመሪያ የላከችውን አጥፍተውት ነበር።
ታናሽ ወንድሟ ባጃጅ ገዝቼ ይሰራለሁ ብሎ ገዛ። ግን እየሰራበት አይደለም። ባጃጁ ተሽጦ ይሟላ ብትላቸውም ባጃጁ እየተጋጨ እየተገለበጠ ስለተጎዳ የተገዛበትን አይመልስም አሏት። ሐና ጉልበቷና ጊዜዋን ለቤተሰቦቿ መስዋዕት እያደረገች ነው። እነሱ ይሄ ነገር አያሳስባቸውም። ከብዙ ጊዜ በኋላ ወንደሰን በኢሞ አገኛት። ስለ ቤተሰቦቿ መረጃ የሚነግራት እሱ ነበር። የምትልከውን ገንዘብ በሆነ ባልሆነው እያባከኑ እንደሆነና ታናናሾቿ ትምህርታቸውን አቋርጠው አልባሌ ቦታ እየዋሉ እንደሆነ ወንደሰን በዝርዝር ነገራት። በሰው ሀገር የምንገበገበው ለነሱ ብዬ እንደሆነ እያወቁ እንዴት እንደዚህ ያደርጋሉ ብላ በምሬት አለቀሰች። እስካሁን ለነሱ የሚያስፈልገውን ነገር ስታደርጊ ነበር። ከዚህ በኋላ ለራስሽ መኖር ጀምሪ አላት። የወንደሰን ምክር ትክክል ነው። ከዚህ በኋላ ለራሴ መኖር መጀመር አለብኝ አለች። ለቤተሰቧ ገንዘብ መላክ አቆመች። ስትመለስ የምታርፍበት ቦታ ያስፈልጋታል። ስለዚህ ቦታ ገዝተው ቤት እንዲሰሩላት ነገረቻቸው። አባቷ ችግር የለውም ራሴ ቁሜ እንደምትፈልጊው ሆኖ እንዲሰራ አደርጋለሁ ብሎ ቃል ገባላት። ሐና ስትመለስ ያለ ሰቀቀን የምታርፍበት ቤት መስሪያ እንዲሆን ከደሞዟ ምንም ሳታስቀር ሁሉንም እየላከች ነው። ነገር ግን እንዳሰበችው ቤቱ አልተሰራም። ይሄን የነገራት ወንደሰን ነው። ቦታውን ብቻ ነው የገዙልሽ እንጂ ቤቱ እስካሁን አልተጀመረም። አባትሽና ወንድምሽ ከብት እንነግዳለን ብለው ባንቺ ገንዘብ ጀምረው ነበር፣ ግን ከስረዋል። ከመክሰር አልፈው የሰውዳ ውስጥ ገብተዋል። ካንቺ የሚላከውን ገንዘብ እዳቸውን እየከፈሉበት ነው ብሎ ነገራት። ይህንን ስትሰማ ልታብድ ምንም አልቀራትም ነበር። ሽመልስ ትክክል ነበር። ምንም ለማያስቡልኝ ቤተሰቦቼ ይህንን ያክል ዋጋ መክፈል አያስፈልግም ነበር። ለነሱ ከማለቴ በፊት ለራሴ ማለት ነበረብኝ ብላ ስቅስቅ ብላ ለቀሰች። ለአባቷ ደውላ ቤቷ ለመሰራቱን እንደሰማች ነገረችው። ለኔ አታስቡልኝም ብላ አለቀሰችበት። እሱ ግን ስልኩን ጆሮዋ ላይ ዘጋባት። የምትሰራው ስራ እየከበዳት ስለነበር ሌላ ሰራተኛ ጨምረውላታል። ለዓመታት ብቻዋን ነበረች። አሁን ግን የአገሯን ልጅ አግኝታለች። አያንቱ ትባላለች። የዋህነት መልክ ቢኖረው አያንቱን ይመስላል። አሁን ብቻዋን አታለቅስም። የምታጽናናት ጓደኛ አግኝታለች። ቤተሰቦቿ ያደረጓትን ሁሉ ነገረቻት። ለሷ የሚያስብና የሚጨነቅ ሰው አለመኖሩን እንዲሁም ለቤተሰቦቿ የምታደርገው ነገር በቂ ሆኖ እንደማይሰማ ታዋየቻት። ሞኛ አትሁኚ ልጅት፣ ቤተሰቦች ሕይወታቸውን እየኖሩ ነው። አንቺ ደግሞ ለራስሽ ሳትኖሪ እነሱ እንዲኖሩ አድርገሻል። ከበቂ በላይ አድርገሽላቸዋል። ከዚህ በኋላ ለነሱ ሳይሆን ለራስሽ አድርጊ ብላ መከረቻት። ቤት መስራት ፈልጋለች። ለቤተሰቦቿ ድጋሚ ብትልክ አሁንም ገንዘቧን ያባክኑባታል። የተገዛውን መሬት ሽጠውታል። ለአባቷ ስትደውልለት የምን መሬት ነው እኛ ጋር ስባሪ ገንዘብ የለሽም ብሎ ዘግቶባታል። አገር ቤት የሚተባበራት የምታምነው ሰው የለም። አያንቱ ግን አንድ ሰው አስባለች። ለምን ወንደሰንን አትጠይቂውም? በዙሪያሽ ካሉ ሰዎች ላንቺ የሚያስበው እሱ ብቻ ነው አለቻት። ሐና ከት ብላ ሳቀች። ወንድዬ እኮ ታናሼ ነው። በዛ ላይ እሱና እኔ ዝምድናም ሆነ ጓደኝነት የለንም አለች። ታናሽሽ ነው ማለት ምንም ማድረግ አይችልም ማለት አይደለም። እሱም ወጣት ነው። ይሄንን ነገር ማድረግ ይችላል። እስካሁን ቤተሰቦችሽን አይተሻቸዋል። ከነሱ የበለጠ አይጎዳሽም። ስለዚህ ሙሉ ኃላፊነቱን ለሱ ስጪውና ቤቱን ያስጀምረው ስትላት ሐና ላስብበት አለች። ለቀናት አሰበችበት። በመጨረሻም ልትሞክረው ወሰነች። ለወንደሰን ቀጥታ ደውላ አዋራችው። ከቤተሰብ በላይ አንተን አምናለሁ። ስለዚህ ሙሉ ኃላፊነቱን ወስደ ቦታ ግዛና ቤቱን አሰራልኝ አለችው። መጀመሪያ ላይ ቀልድ መስሎት ነበር፣ ግን የምሯን እንደሆነ ሲገባው አይሆንም፣ ቤተሰቦች ይያሉ እኔ ይሄንን አላደርግም፣ ቤተሰቦች ይጠሉኛል፣ ከወንድምሽ ጋር እጣላለሁ አላት። የኔ መሆኑን ሳትናገር ማድረግ ትችላለህ አለችው። ወንደሰን በብዙ ልመና ነበር ስምምነቱን የተቀበለው። ሰው ነውና ሊከዳኝ ይችላል፣ ግን ቢከዳኝም አይገርመኝም፣ ምክንያቱም እንኳን እሱ ቤተሰቦቼም ከድተውኛል ብላ ነበር እዚህ ውስጥ የገባችው። የሚገዛውን ቦታ ፎቶ አንስቶ ላከላት። ይሄ የመጀመሪያ እርምጃው ነበር። ሌሎች አማራጮች አሉ፣ እነሱንም እልክልሻለሁ፣ የሚመችሽን ትመርጫለሽ አላት። ይሄን በማድረጉ ደስ ብሏታል። ምክንያቱም ከዚህ በፊት
ማንም ፍላጎቷን አስመርጧት አያውቅም። ገንዘብ ላኪ ከማለት ውጪ የትኛው ጥሩ ነው የትኛው ተመቸሽ የሚል ሰው አልነበረም። ሃና ሲቃ የተናነቃት ቦታውን ራሴ እንድመርጥ ፎቶ ላከልኝ እኮ ብላ ለአያንቱ ስትነግራት አያንቱ ተገረመች። ይህን ማድረጉ ይህን ያክል ለምን እንዳስደሰታት አልገባትም። በራስሽ ገንዘብ እኮ ነው የምትገዢው፣ በዛ ላይ የምትኖሪበት አንቺ ስለሆንሽ አካባቢውን መምረጥ ያለብሽ አንቺ ነሽ እና ምን ያስገርማል አለች። ይህ ስሜት የሚገባት ለሃና ብቻ ነበር። አካባቢውን ከኔ የተሻለ አንተ ስለምታውቀው አሪፍ የምትለውን ቦታ ምረጥ ብላ ኃላፊነት ሰጠችው። ወንደሰን ሃና ኃላፊነት ከሰጠችው ጊዜ ጀምሮ ሙሉ ትኩረት ሰጥቶ እየሰራ ነው። ቦታ ሊገዛ እንደሆነ የሰሙት ቤተሰቦቹ ግራ ተጋብተዋል። ገንዘብ ከየት አምጥተህ ነው የምትገዛው? ሞባይል ጥገና ተቀጥሮ የሚሰራ ሰው እንዴት በአንድ ቦታ መግዣ ገንዘብ ያገኛል? ጎጥ ነገር ሰርተህ ነው ብለው እየጨቀጨቁት ነው። እሱ ግን አልነገራቸውም። ለነሱ ከተናገረ ወሬው የሃና ቤተሰቦች ጆሮ መድረሱ የማይቀር ነው። ቤተሰቡን ጨምሮ ሌሎች ሰዎች ሰርቆ ነው ዘርፎ ነው እያሉ ስሙን ያጠፋሉ። አንዳንዶቹ በመተት ነው ያገኘው ይላሉ። ጓደኞቹ ደግሞ የአረብ ሀገር ሴት እያታለለ ነው ይሉታል። እሱ ግን ምንም ቢያወሩ መልስ አይሰጥም። ሃናን የሚያስደስት ሥራ መስራት ብቻ ነው የሚፈልገው። ቦታውን ከመረጠበት ጊዜ ጀምሮ ያለውን ሂደት ፎቶና ቪዲዮ እየላከላት ነው። ግን ከቀን ወደ ቀን የሚያደርገውና ለቤቱ የሚያወጣው ገንዘብ ሁሉንም ሰው እያነጋገረ ስለሆነ ፖሊሶች ወደ ጣቢያ ጠርተው የገንዘብ ምንጩ ምን እንደሆነ ጠየቁት። ይህኔ ነበር የሱ ሳይሆን የሃና መሆኑን የተናገረው። ይሄ ወሬ ሁሉም ሰው ሰማ። የሃና ቤተሰቦች ይህንን ሲሰሙ በጣም ተናደዋል። ገንዘቡ ያለው እንዲየላከች ብለው የገዛ ልጃቸውን ማብጠልጠል ጀመሩ። ከሷ የሚያንስ ወንድ ወዳ ገንዘቧን ለሱ እየላከች ነው አሉ። ወንድሟ ከወንደሰን ጋር ተጣላ። እህቴን እያታለልካት ነው ብሎ ጮኸበት። እሱም ሊያስረዳው ሞከረ፣ ግን ለመረዳት ፍቃደኛ አይደለም። ቤተሰቦቹ ይህንን ነገር አቁም፣ የቤቱን ኃላፊነት ለቤተሰቦቹ አሳልፈህ ስጥ አሉት። እሱ ግን በቤተሰቦቹ ሐሳብ አልተስማማም። እኔን የመረጠችኝ ከነሱ በላይ እኔን ስለምታምነኝ ነው፣ እኔ ደግሞ አላሳፍራትም ብሎ ተከራከረ። የሃና ቤተሰቦች እየመጡ የወንደሰንን ቤተሰቦች ይናገሯቸዋል። ልጃችሁ ልጃችንን እያታለለ ነው ይላሉ። በዚህ ምክንያት ቤተሰቦቹ ከቤት አባረሩት። የሃናን አደራ ለመጠበቅ ከቤተሰቦቹ ተገለለ። ሃና ይህንን ስትሰማ በጣም አዘነች። ያንተን ሕይወት የሚረብሽ ከሆነ ተው፣ እኔ ስመጣ አስጨርሰዋለሁ አለችው። ይህንን ስትነግረው በሐዘኔታ እያለቀሰች ነበር። እሱ ግን እሺ ብሎ ወደ ኋላ አልሸሸም። ማንም ቢያወራ ምንም አይመስለኝም፣ ስትመጪ ቤቱ አልቆ ይጠብቅሻል አላት። የወንድዬን ሁኔታ ሃና ባታስተውለውም አያንቱ ግን ዳሩና እየታዘበች ነበር። ወንደሰን ይወድሻል፣ ባይወድሽ ይህን ሁሉ ነገር ላንቺ ሲል አይጋፈጥም ነበር አለቻት። ሃና ግን ይህንን አታምንም። ምክንያቱም ወንደሰን ታናሽ ወንድሜ ማለት እኮ ነው እያለች ነበር። አያንቱ ግን እርግጠኛ ሆና ነበር የተናገረችው። ቀስ በቀስ የምናየው ይሆናል፣ ያኔ አያንቱ ብላይ ነበር ማለት አይቀርም አለቻት። ሃና ስራ ጨርሳ አልጋዋ ላይ አረፍ ስትል ነበር አያንቱ ያለቻትን ነገር እየመላለሰች ስታስብ የነበረው። እውነቷን እኮ ነው፣ ወንድሜ አይደል ወይ የሥጋ ዝምድና የለን እና ለምን ብሎ ነው እኔን የሚረዳኝ? እንደምናስበው ወዶኝ ከሆነ ምንድነው የማደርገው? እሱ ታናሼ ነው። በዛ ላይ አብረን እንሁን ብንል ቤተሰቦቻችን አይፈቅዱም። የአካባቢው ሰውም ወንደሰንን ለማሸማቀቅ ይሽቀዳደማል እያለች ብቻዋን እየተብሰለሰለች ነው። ይህን ነገር ማሰብ ከጀመረች ጊዜ በኋላ ወንደሰን ሲደውል ትሳቀቃለች። ለምታወራው ነገር ቁጥብ እየሆነች ነው። ይሄ ነገሯ ደግሞ ለሱ ጥያቄ ፈጥሮበታል። ከቅርብ ጊዜ ወዲህ ቁጥብ ሆናለች። ሳይታወቀኝ ምን ተናግሬ ይሆን እያለ እየተጨነቀ ነው። ወንደሰን ሃናን ይወዳታል። ከሷ ፍቅር የያዘው አረብ ሀገር ከመሄዷ በፊት አዲስ አበባን ሳታውቃት ከሽመልስ ጋር ፍቅረኛ እያለች ነበር። ግን በእድሜ ስለምትበልጠው እንደ ታናሽ ወንድም ታየዋለች። እሱ ግን ፍቅር ውስጥ ነበር። እየተደበቀ ያያታል። ከሽመልስ ጋር ጫካ ውስጥ ቁጭ ብለው ተቃቅፈው ሲያወሩ እሱ ተደብቆ ይሰማቸው ነበር። ወደ ቤቱ ሲመለስ በጣም ከፍቶት ነው የሚመለሰው። በተለይ ሲሰማት ካየ ቀኑ ተበላሽቶ ነው የሚውለው። ሲጣሉና ሲጮህባት ሲያይ በብስጭት ሂዶ መማታት ይቃጠዋል።
ሲጣሉ ደስ ብሎት ነበር። ግን እሷ ወደ አዲስ አበባ ሄደች። በናፍቆት እየተሰቃየ ነበር። ናፍቆቱ ሲበረታበት እሷን ለማግኘት ወደ አዲስ አበባ የሚሄድበት ገንዘብ እያፈላለገ እያለ መጣች። ተመልሳ በመምጣቷ በጣም ደስተኛ የነበረው ብቸኛው ሰው እሱ ነው። በቤተሰቦቿ ችግር ስትጨነቅ ሲያይ አብሮ ይጨነቅ ነበር። ያኔ ወደ አረብ ሀገር ለመሄጃ ሽመልስም ብድር ስትጠይቀው በቦታው ላይ ነበር። ከሷ ቀድሞ ያገኘው እሱም ብድር ሊጠይቀው ነው። ከሱ ተበድሮ የአባቷን የካሳ ገንዘብ እንድትከፍል ሊሰጣት አስቦ ወደ ሽመልስ ሄደ። ሽመልስን ብድር ሲጠይቀው ትንሽ ብር መስሎት ነበር፣ ግን ብዙ ነበር የጠየቀው። ገንዘቡ የለኝም፣ ግን ለመሆኑ ይሄ ሁሉ ገንዘብ ለምን ነው ብሎ ሲጠይቀው እዚህ አካባቢ ሞባይል ጥገና ቤት አንድ ብቻ ነው፣ ስለዚህ እኔ ሁለተኛ ብከፍት ጥሩ ሰራለሁ ብሎ ምክንያት ሰጠው። ያበድረው እንጂ ከዛ በኋላ ለሚመጣው ነገር እግዚአብሔር ያውቃል ብሎ እያሰበ ነው። ግን እሱ ቀድሞ የለኝም አለው። እየተነጋገሩ ያለ ሃና መታ ወደ አረብ ሀገር የሜጃ ገንዘብ እንዲያበድራት ሽመልስን ጠየቀችው። ወደ አረብ ሀገር ለመሄድ እንዳሰበች ሲያውቅ ደነገጠ። ዳግም የሚያገኛት አልመሰለውም ነበር። ቢሆንም እዚሁና ከምትሰቃይ ብትሄድ ይሻላል አለ። ወንደሰን ከልቡ ይወዳታል። እሷን ለመርዳት ሁልጊዜም ዝግጁ ነው። አሁን ላይ ኃላፊነት ሰጥተዋለች። ይህንን ኃላፊነት ለመወጣት እየታገለ ነው። እሷን ደስ ለማሰኘት በሚችለው እየሞከረ ቢሆንም ሁኔታዋ እየቀዘቀዘበት ነው። ምን አጠፋው ብሎ ሊጠይቃት ነው። ግን ደግሞ ፈርቷል። ከነጭራሹ ብትርቀኝስ እያለ ነው። ግን ከመጠየቅ ወደ ኋላ አላለም። በቪዲዮ ነበር ያናገራት። ስለኔ የሰማሽው መጥፎ ነገር አለ እንዴ? ወይም ደግሞ ሳይታወቀኝ ተናግሬ ያስቀየምኩሽ ነገር ካለ ንገሪኝ አላት። ሃና ደነገጠች። ችላ ማለቷና ራሷን ከሱ ያሸሸች መሆኗ እንደዚህ በቶሎ የሚገባው አልመሰላትም ነበር። ምንም የተናገርከውም ሆነ የሰማሁት ነገር የለም። ያለሁት የሰው ሀገር ላይ ነው። ትንሹ ነገር ያስከፋኛል። በስራ ምክንያት ደብሮኝ ነው ብላ ልታስተባብል ሞከረች። ግን አላመናትም። በደንብ አውቅሻለሁ፣ የሆነ ነገር ሆነሻል፣ ግልጹን ንገሪኝ አለ። ጫነ ብሎ ሲጠይቃት የተሰማትን ነገር በግልጽ ነገረችው። ለኔ የምታደርገው ነገር ሁሉ ከምን የተነሳ ነው የሚለው ያስፈራኝ ነው። በዛ ምክንያት ተጨንቄያለሁ አለችው። ለተወሰነ ደቂቃ በመካከላቸው ጸጥታ ሰፈነ። ወንደሰን ዝምታውን ሰብሮ ማውራት ጀመረ። አንቺን የማግዝሽ ካንቺ ምላሽ ፈልጌ ሳይሆን ላግዝሽ ስለፈለኩ ነው። ግን አንዴ የማልክደው ነገር ለአመታት አንቺን እያፈቀርኩሽ ኑሬያለሁ። አሁንም ወደፊትም አፈቅርሻለሁ። ግን አሁን የማግዝሽ ነገር በዛ ምክንያት አይደለም አላት። ወንደሰን ፍቅሩን ሲገልጽላት በድንጋጤና በፍርሃት ውስጧ ተናወጠ። አንተና እኔ እኮ በመካከላችን ያለው የእድሜ ጋብ ብላ ልትነግረው ስትል አስቆማት። የእድሜ ልዩነታችንን እንዳታነሺ፣ ፍቅር የእድሜ ልኬት የለውም። እድሜ ልኬን ስወድሽ እኖራለሁ። ግን እኔ ሁኚ ብዬ አላስጨንቅሽም። በፈለግሽው ጊዜ ወደ እኔ ብትመጪ ይቀበልሻለሁ አላት። እሷ ምንም ሳታወራ እሱ ብቻ የሚሰማውን ተናግሮ ተሰነባበቱ። አያንቱ ነግሬሽ ነበር አለቻት። የወንደሰን ፍቅር እውነተኛ ነው፣ አትግፊው። ምናልባት ያንቺ ጣፈንታ ከሱ ጋር ይሆናል። ምናልባትም ፈጣሪ ከቤተሰቦችሽ ያጣሽውን ፍቅር በሱ ሊከስሽ ይሆናል አለች። ፈጣሪ ሆይ እውነት በሱ ልትክሰይ ነው ወይስ ችግር ውስጥ እየገባው ነው አለች። ከዛ ንግግር በኋላ በየጊዜው ያወራሉ። ግን አንድም ቀን ስለ ፍቅር ጉዳይ አንስተው አያውቁም። ስለ ቤቱ ብቻ ነው የሚያወሩት። ቤቱ ለማለቅ እየተገባደደ ነው። በቪዲዮ አሳይቷታል። እንደፈለገችው ነው እየተሰራ ነው። ቤቱን ከጨረሰች በኋላ እቃውን ማሟላት አለባት። እንዲሁም ስራ የምትጀምርበት ትንሽ ወረት አስፈላጊ ነው። ለወንደሰንም አንድ ነገር አስባለች። ለሚያደርግላት ነገር ለማመስገን የሞባይል ጥገና ቤት ልትከፍትለት ነው። እንዲሁም ቤቱ ካለቀ በኋላ ከቃው በፊት ለማድረግ ወስናለች። ይህንን የምታደርገው ለምስጋና እንጂ ይበልጥ እንዲወዳት አይደለም። እሱም እያገዛት ያለው ከሷ ምንም ነገር ፈልጎ አይደለም። የቤተሰቦቿን ቁጣና ግልምጫ መቋቋም ከብዶታል። ጭራሽ አባቷና እናቷ እሱ ወዳለበት መጥተው ልጃችን እየደወለች አይደለም፣ አንተ ደውልላትና እናናግራት አሉት። እነሱም ማናገር ስለማትፈልግ አትደውልም፣ መልእክትም አትልክም። አሁን ወደሱ የመጡት በሱ በኩል ሊያገኟት ስለፈለጉ ነው። መጀመሪያ ላይ አንገራግሮ ነበር። በጣም ሲጫኑት ግን ምንም አማራጭ አልነበረውም። ደወለላት።
ሐና ስራ ጨራርሳ ስልኳን እየነካካች ስለነበር ባንዴ ነበር ያነሳችው። መጀመሪያ የሱን ድምጽ ሳይሆን የአባቷን ድምጽ ስትሰማ ደነገጠች። አባቷ ሰላማዊ ነገር አላወራም። ንግግሩን በቁጣና በወቀሳ ነው የጀመረው። ከኛ በላይ ጎረምሳ በለጠብሽ፣ ወንድምና እህትሽ አይማሩ፣ ስራም የላቸው፣ ቤት ነው የሚውሉት። ስለዚህ ስራ የሚጀምሩበት ብር ላኪላቸው አላት። እናቷም ስልኩን ተቀብላ ያንኑ ንግግር ደገመችላት። ይህን ያክል በጥብቅ የፈለጓት ጤንነቷን ለመጠየቅ ሳይሆን ገንዘብ ፈልገው ነው። ሐና ግን እንደ በፊቱ ደንግጣ እነሱ ያሏትን ለማድረግ ቃል አልገባችም። እየደወላችሁት ልጃችን የጠፋችሁ ምኑና ነው ብላችሁ ሳይሆን ገንዘብ ፈልጋችሁ ነው። እኔ ደግሞ ከዚህ በኋላ ሽራፊ እንኳን አልልክም። እህት ወንድሞቼ ወጥተው ስራ ይፈልጉ። እስካሁን ያደረኩት በቂ ነው። ከዚህ በኋላ ለራሴ ነው የምኖረው ብላ ስልኩን ዘጋችው። ወንደሰን በንግግሯ ተደስቷል። አባትና እናቷ ደግሞ ተናደዋል። ልጃችን እንድጠላን ያደረከው አንተ ነህ ብለው ተናገሩት። እውነት ግን የሐና ወላጆች እናንተ ናችሁ? ከራሳችሁ ውጪ ለሷ አትጨነቁም ብሎ በትዝብት ሲናገራቸው መልስ አጡ። አንገታቸውን ደፍተው ወጥተው ሄዱ። የዛሬው የሐና ውሳኔ አንጀቱን አርሶታል። ሐናም ዛሬ የወሰነችው ቆራጥ ውሳኔ ቀና እንድትል አደረጋት። ከቅርብ ጊዜ ወዲህ ደፋር እየሆነች ነው። ፍርሃቷም እየለቀቃት ነው። እነሱን ከተናገረች ከጥቂት ቆይታ በኋላ ወንደሰን መልሶ ደወለላት። አነሳችው። ዛሬ ትክክለኛ ውሳኔ ነው የወሰንሽው። ይሄ ነገር ከዓመታት በፊት ቢሆን አትጎጂም ነበር፣ ግን አሁንም ቢሆን አድርገሽዋል ብሎ አደነቃት። መደነቅን አታውቅም። ቤተሰቦቿም ሆኑ ሽመልስ ሁልጊዜ እንደነቀፏት ነበር። ዛሬ ግን በወንደሰን ተደነቀች። እሷን ያስደሰታት በሱ መደነቋ ብቻ ሳይሆን ውስጧን ሰምታ በድፍረት መናገሯ ነው። እንደ ዛሬ በደስታ ተንፍሻ አላውቅም አለችው። ወላጆቿ ለሷ የሚያስቡና የሚጨነቁ ቢሆን ከዚህ በፊት እንደምታደርገው ሳይጠይቋት ቀድማ ታደርግላቸው ነበር። ግን እነሱ ለሷ አይጨነቁም፣ ግዴታዋ ይመስላቸዋል። ስለ ወደፊቱ ሕይወቷ እንዲሁም ስለ ጤንነቷ አያሳስባቸውም። የተወሰነ ጊዜ ብቻ ነው። ወደ ሀገርሽ ተመልሰሽ የተወለድሽበት ቀይ ላይ ተንደላቀሽ ትኖሪያለሽ ሲላት በደስታ ፈገግ አለች። ሐና ስሜቷ እየተቀየረ ነው። ሁኔታዋን ያስተዋለችው አያንቱ ሐና በወንደሰን መሳቧን እያየች ነው። ለማረጋገጥ ጠየቀቻት። ከቅርብ ጊዜ ወዲህ ሁኔታሽ ተለውጦብኛል፣ ፍቅር ያዘሽ እንዴ አለቻት። ሐና ተደናበረች። አረ ምን ፍቅር ደግሞ ከማን ይዘኛል ብለሽ ነው? እዚህ ሰው ቤት ውስጥ ታሽጌ እየኖርኩ ብላ ነገሩን ቀለል ለማድረግ ሞከረች። አያንቱ ግን በቀላሉ አልተወቻትም። እኔ ግን ከወንደሰን ፍቅር የያዘሽ ይመስለኛል አለች። ሐና ይህንን አትቀበለውም። ርዕሱን ቀየረችው። ግን ብዙም ሳትቆይ ከሁለት ቀን በኋላ አዩዬ ፍቅር ሳይዘኝ አልቀረም አለቻት። ሐና ሽመልስን ከውስጡ አውጥታ ጥለዋለች። አሁን ሙሉ ሴት እንደሆነች እንዲሰማት ያደረጋትን ወንድ ወዳለች። በምታደርገው ነገር ዳሩ ነው ከመንቀፍ ይልቅ ከጎኗ ሆኖ መስመር እያስያዛት ነው። ግን በመሃል የእድሜ ልዩነታቸው ይታወሳታል። ፈገግታዋ ይደበዝዛል። የማይሆን መስሎ ይታያታል። ይህንን እድል ሳትገፋ እንድትጠቀምበት አያንቱ እየነገረቻት ነው። ከዚህ በኋላ አገር ቤት ገብተሽ አዲስ ወንድ ተዋውቀሽ እስክትላመጂ እድሜሽ ጥሎ ይሄዳል። ባታፈቅሪው እንኳን ሕይወትን ከሱ ጋር ለመኖር ካሁኑ መንገድ ጀምር እያለቻት የምትፈራውን ነገር በድፍረት የምታደርግበት ጊዜ ላይ ናት። ከዚህ በፊት ያልደፈረችውን አሁን እየደፈረች ነው። የወንደሰንን የፍቅር ጥያቄ ለመቀበል ራሷን አደፋፈረች። አብረን መሆናችን ሲታወቅ በቤተሰቦቻችንም ሆነ በአካባቢው ሰው ትልቅ ጫና እንደሚደርስብን የሚታወቅ ነው። ያኔ ፈርተ ትተኸኝ እንደማትሸሽና እጄን ይዘህ ወደፊት እንደምትጓዝ ቃል ከገባህልኝ ያንተ ሴት ለመሆን ዝግጁ ነኝ አለችው። ወንደሰን በደስታ ዘለለ። በዚህ ሰዓት ፊት ለፊቱ ብትሆን አጥብቆ ያቅፋት ነበር። ሁልጊዜም እጅሽን ይይዝሻለሁ፣ መቼም እንደማለቅሽ ቃል ገባለሁ ብሎ ቃሉን ሰጣት። ከዛ ጊዜ ጀምሮ በይፋ ፍቅረኛ ሆኑ። ሐና ከዚህ በፊት ፍቅር አይታ የምታውቅ አልመስላላት። ከሽመልስ ጋር የነበራት የፍቅር ግንኙነት እውነተኛ እንዳልሆነ ገብቷታል። አሁን ደስ የሚል ሕይወት እየኖረች ነው። ወደ አገር ቤት ተመልሳ ከወንደሰን ጋር መኖር የምትጀምርበትን ጊዜ በጉጉት እየጠበቀች ነው። ፈጣሪን ማማረር አቁማ እያመሰገነች ነው። መጨረሻዋን እንዲያሳምረው ትጸልያለች። ቤቱ አለቀ።
የወንደሰንን ጥገና ቤት ከፈተች። ሙሉ የቤት ዕቃዋን አሟልታ ለራሷ ሥራ መጀመሪያ የሚሆናትን ገንዘብ ይዛ ከረጅም ዓመት በኋላ ወደ አገሯ ተመለሰች። ያኔ ወደ አረብ አገር ስትሄድ በጥሩ ሁኔታ አልነበረም። አሁን ግን ደስተኛ ሆና ነው የተመለሰችው። ወንደሰን መናኸሪያ ሲቀበላት እሱ መሆኑን ተጠራጥራ ነበር። ምክንያቱም ትልቅ ሰው ሆኗል። ድሮ እንደምታውቀው አይደለም። ፊቱን በቪዲዮ ያየችው ቢሆንም በአካል እንደዚህ አልመሰላትም። የምትመኘው አይነት ወንዱ ነው አገኘችው። እቅፉ ውስጥ አስገባት። በጣም ናፍቀሺ ነበር ሲላት እሷም በጣም ናፍቋት እንደነበር ነገረችው። እንደመጣች ያረፈችው ቤተሰቦቿ ጋር ሳይሆን የራሷ ቤት ነው። ተጣጥባ ወንደሰን የሰራውን ምግብ ከበላች በኋላ ለቤተሰቦቿ ደውላ መምጣቷን ነገረቻቸው። እነሱ ግን ስላኮረፉ መተው እንኳን ለአገርሽ አበቃሽ አላሉም። እህትና ወንድሞቿም አልመጡም። ወንደሰን ተነሽ ቤት ድረስ ሂደሽ ትጠይቂያቸዋለሽ ብሎ እጇን ይዟት ከቤት ወጣ። ገና ከግቢው ሲወጡ ጀምሮ ሰው ይገላምጣታል። አንዳንዶቹም አሽሙር ይናገራሉ። አንድም ሰው እንኳን ደህና መጣሽ ያላት ሰው የለም። የቤተሰቦቿ ቤት ስትሄድ በራቸውን ዘጉባት። የአካባቢው ሰው የሚያውቀው ለወንደሰን ብላ ቤተሰቦቿ እንደተወቻቸው ነው። እሷን ብቻ ሳይሆን እሱንም አግለለውታል። የሚናገሩት አሽሙር ይከብዳል። ገንዘቧን ብሎ በእድሜ ከምትበልጠው ሴት ጋር ሆነ እያሉት ነው። ቤተሰቦቹም አይኑን ማየት አይፈልጉም። ለሃና የማዳም ሹገር የሚል ቅጽል ስም አውጥተውላታል። ከቤት ከወጣች የሚያያት ሁሉ የማዳም ሹገር ብሎ ሳይጠራት አያልፍም። መጀመሪያ ላይ ከብዷት ነበር። ቀስ በቀስ ግን ተላመደችው። የምትሳቀቀው ለራሷ ሳይሆን ለወንደሰን ነበር። እሱ ግን ማንም ምንም ቢለው ምንም አይመስለውም። ከሃና ጋር የጀመረው ሕይወት ደስተኛ እንዲሆን አድርጎታል። ሃና ከወንደሰን ውጪ ሰው አልነበራትም። ግን አሁን አንዲት ጓደኛ አግኝታለች። እቺ ጓደኛዋ የሽመልስ ሚስት ናት። ያኔ ጠልታት እንዳልነበር አሁን ጊዜ ተገላብጦ ጓደኛዋ ሆነች። ሃና ቤተሰቦቿና የአካባቢው ሰው ስለጠላት ታለቅሳለች። ይህኔ ጓደኛዋ አንቺ በጣም ጠንካራ ሴት ነሽ፣ ይህንንም ታልፊዋለሽ ትላታለች። ይህንን ምክር ከዚች ሴት ሰማዋለሁ ብላ አስባ አታውቅም። ግን ጊዜ ብዙ ያሳያል። አሁን ጓደኛዋ ሁና ብዙ እየመከረቻት ነው። ስለዚህ የቤተሰቦቿንና የሰውን ክፋት ለውጦ የሰደቧት የተፉባት ሰዎች የሚያሞግሷት ጊዜ እንደሚመጣ እያሰበች ነው። ወንደሰን በሷ ምክንያት ከቤተሰቦቹ መጣላቱ በጓደኞቹ መገለሉን ስታይ ያዘነች ነው። አንዳንዴ ለሱ ስትል ጥላ መጥፋት ያምራታል፣ ግን አትቆርጥም። መንገድ ላይ ወንደሰን ሲያልፍ ኑሮን ያወክበት አንተነ ከመልፋት ሹገር መያዝ የተሻለ ነው፣ ያንተ ሹገር ደግሞ የማዳም ሹገር ናት ይሉታል። እሱ ግን ከምንም አይቆጥራቸውም። ዞር ብሎ እንኳን አያይም። ሃና ይህንን ስትሰማ ታዝናለች፣ ታለቅሳለች። በእኔ ምክንያት ብዙ ነገርህን እያጣህ ነው፣ ስለዚህ አንተና እኔ መለያየት አለብን አለችው። በንግግሯ ተበሳጨ። ካንቺ ጋር ደስተኛ ነኝ፣ ማንም ቢያወራ ቦታ አልሰጥም፣ አንቺም በእኔ ደስተኛ ከሆንሽ ለሰው ወሬ ቦታ አትስጪ አላት። እንዲሁ መኖር ቀጠሉ። ይሄ ነገር ሳይስተካከል ሃና አረገዘች። ሁለቱም በጣም ደስተኞች ናቸው። ወንደሰን አንድ ያሰበው ነገር አለ። አሁን ልጅ ሊመጣ ስለሆነ የሱንም የሷንም ቤተሰቦች አናግሮ ሰላም ለማውረድ ሽማግሌዎችን አሰባሰበ። መጀመሪያ ሄደው የሱ ቤተሰቦች ቤት ነበር። ልጅ ሊኖረን ነው፣ ከዚህ በኋላ ሰላም እናውረድ፣ እኛ ልጆች ስለሆነን ይቅርታ እንጠይቃለን ብሎ እግራቸው ላይ ወደቀ። ግን ቤተሰቦቹ አልተቀበሉትም። እኛ ያልመረቅናትን ቤተሰቦቹ ያዘኑባትን ሴት ይዘ መተ ይቅር በሉኝ ማለት አፍረት ነው አላባቱ። እናቱም አልቀበልም አለች። ሽማግሌዎቹንም አልሰሙም። ሃና አሁንም ራሷን ጥፋተኛ እያደረገች ነው። ከቤተሰቡ ጋር አለያየሁት እያለች ታለቅሳለች። እሱ ግን ተስፋ አልቆረጠም። የሷ ቤተሰቦች ቤት ሽማግሌ ይዞ ሄደ። ሃናም አብራ ነበረች። አባትና እናቷ ምንም ቃል ሳይናገሩ ንዴታቸው ፊታቸው ላይ ይታያል። እህት ወንድሞቿ እሷ እህታችን አይደለችም አንታረቅም ብለው ወጥተው ሄደዋል። ሃና እያለቀሰች ቤተሰቦቿን መናገር ጀመረች። ከልጅነቴ ጀምሮ ከራሴ በላይ እናንተን አስቀድሜ የምችለውን ሳደርግ ነበር፣ ግን ለራሴ መኖር ነበረብኝ። ያደረኩትን መኖር መጀመር ነው። ደስተኛ ህይወት መጀመር እናንተን ያስደስታል እንጂ አያስከፋም አለች። አባቷ በንዴት ጥርሱን እያፋጨ ነው።
ከኛ በላይ ጎረምሳ በለጠብሽ። ወንድሞችሽ ስራ እንደሌላቸው ያወቅሽ ለጎረምሳ የሞባይል ጥገና ከፈትሽለት። አንቺ ልጃችን አይደለሽም፣ መቃብራችን ላይ እንዳትቆሚ ብለው አባረሯቸው። ድጋሚ ፊታቸውን አዞሩባት። እነሱ እንጂ እሷ ይቅርታ መጠየቅ አልነበረባትም። አንዳንዴ ተበዳይ ዝም ሲል በዳይ ተጎጂ ይመስላል የሚባለው እውነት ነው። ሃና አሁን ውስጧን አደነደነች። የምትችለውን አድርጋለች። ከዚህ በኋላ ለማንም ደንታ የላትም። አሁን ልጅ እየመጣ ነው። ጠንካራ እናት መሆን አለባት። ለልጇ አርአያ የምትሆን እናት ትሆናለች። ገና ካሁኑ ልጇን እንዴት ማሳደግ እንዳለባት እያሰበች ነው። በዚህ ነገር ወንደሰን ይስቃል። ገና ካሁኑ ተጨንቀሽ አትዘልቂውም፣ ልጃችን ከተወለደ በኋላ እንጨነቃለን፣ ደግሞ በእርግጠኝነት ጥሩና ጎበዝ እናት እንደምትሆኝ እርግጠኛ ነኝ አለ። እሷም እቅፍ ውስጥ በመግባት አንተም ዓለም ላይ ወደር የሌለው አባት ነህ አለችው። ሁለቱም ልጃቸው እስከሚመጣ የሚያስፈልገውን ነገር እያዘጋጁ ነው። ሃና እንዳረገዘች ሲታወቅ የስድብ ቅርጻቸውን ቀየሩ። በዚህን ጥፍጣፊ ዕድሜሽ የወለድሽው ልጅ ጤነኛ የሚሆን ይመስልሻል? ለዛውም በአያቶቹ ያልተመረቀ ልጅ ብለው ያቆስሏታል። በአያቶቹ ያልተመረቀ ልጅ የሚለው ንግግራቸው እያስፈራት ነው። ወንድዬ ቤተሰቦቻችን ስላዘኑብን ልጃችን አንድ ነገር ይሆንብን ይሆን እንዴ በማለት መፍራቷን ነገረችው። ምንም አይሆንም፣ ሁልጊዜም ፈጣሪ ከተጎጆች ጎን ነው፣ እኛ ማንንም አልጎዳንም፣ ተጎጆች ስለሆንን ከኛ ጋር ነው ብሎ አጽናናት። ያን እርግዝና ከባድ እየሆነ ነው። ብዙ ጊዜ ያማታል። መንቀሳቀስ እንኳን እየከበዳት ነው። ይሄ ነገር ደግሞ ወንደሰንን እያስጨነቀው ነው። ከጎኑ ማንም የለም። አንዳንዴ ጓደኛዋ ትመጣለች፣ ግን ብዙም አትቆይም። የሚያማክረው ሰው እንኳን የለም። በፍርሃት እንቅልፍ አይወስደውም። በጣም ተጨንቋል። ሃና ይህንን ፍርሃቱን ስታይ ይበልጥ ትጨነቃለች። አንተ እንደዚህ ፈርተህ ሳይህ እኔም እፈራለሁ። ስለዚህ ለኔ ስትል ጠንካራ ሁን አለችው። በፈገግታ ተመለከታት። ጣቶቿን እየነካካ ማው በጣም ፈርቻለሁ፣ ግን ፈጣሪ ከጎናችን ነው፣ ሁሉም ሰላም ይሆናል አላት። በፈጣሪው ያለው እምነት ያስገርማታል። የሞለጃ ጊዜዋ ደረሰ። ወደ ሆስፒታል ይዟት ሄደ። ወንድዬ ብቻውን ነው። ማንም አይዞህ የሚለው የለም። ሚስቱ ያማጠች ስትጮህ ከሷ እኩል እየታመመ ነበር። ያለማቋረጥ እንባው ይፈሳል። ከሱ ራቅ ብለው የተቀመጡ እናት እያለቀሰ ሲያዩት ወደሱ ሄዱ። ተዋታልቅስ፣ ወንድ አይደለህ እንዴ? ቆፍጠን በል እንጂ ቀበቶን አላላ፣ ሚስት በሰላም ትገላገላለች ብለው ሄዱ። ከሰዓታት በኋላ ሁሉም ነገር ጸጥ ረጭ አለ። ዶክተሩ የሚነግረውን ለመስማት እየጠበቀ ነው። ዶክተሩ ልጁን አስታቀፈው። ሴት ልጅ ናት። በጣም ደስ አለው። ግን ሚስቱንም ማየት ፈለገ። ግን እንዳያት አልፈቀዱለትም። ምክንያቱም ሕይወቱ አልፏል። ይሄ መርዶ ከባድ ነው። መኖር አልፈለገም። እሷን ተከትሎ መሄድ ፈለገ። ግን ደግሞ እቺ ምንም የማታውቅ ሕፃን ከሱ ውጪ ሰው የላትም። ወንደሰን የሐዘን መጽናኛ ልጁን አቀፈ። ሕይወት ተስተካከለልኝ፣ መኖር ጀመርኩ ባለችበት ሰዓት ሞት ቀደማት። ሁልጊዜም ሕይወት ሞት የሚሉት እንግዳ ጠርታ ሰርፕራይዝ ታደርገናለች። የሃናና የወንደሰን ቤተሰቦች እንዲሁም የአካባቢው ሰው የሃና ቀብር ላይ የለቅሶ ሙሾ ይደረድራሉ። የሞተ ሰው አንገተ ቅጠል ነው አሉ። ሃና በሕይወት እያለች የገፏት አሁን እያዘኑላት ነው። ቤተሰቦቿ በጣም አዝነዋል። በሐዘን ብዛት ተሰብረዋል። ብዙ የሆነችላቸውን ልጃቸውን አጡ። ሳለች ያልተመሰገነች ከሞተች በኋላ ማዘኑ ዋጋ ቢስ ነው። ወንደሰን በሕይወት የቆየው ለልጁ ሲል ነው። ልጃችን ምንም ሳይጎልባት ለማሳደግ ቃል ገባልሻለሁ ብሎ መቃብሯ ላይ ቆሞ ለሃና ቃል ገብቷል። ይሄ ታሪክ የሃና ብቻ ሳይሆን የአብዛኞቻችን ታሪክ ነው። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ታሪኩን እንደወደዳችሁት ብዙ ቁም ነገሮች እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።